አስቀድመው አሜሪካና ሩሲያ በሳውዲ አረቢያ ስለ ዩክሬን ሩሲያ ጦርነት በመከሩ ጊዜ ስለምን ሀገር ያልተሳተፈችም ሲሉ ጠየቁ። ይህንን ለምን አሉ ተብለውም በአወዛጋቢው ሰው ዶናልድ ትራምፕ አምባገነን ጦርነትን ወዳድ ተባሉ። የዩክሬኑ ፕሬዚዳንት ዜሌንስኪ እሳቸውም አላረፉም። ትራምፕ የሐሰት ወሬን ያባዛሉ ሲሉም ወቃቀሷቸው። እንዲህ እያለ አንድ ሁለት ተባብለው በነጩ ቤተ መንግስት በአሜሪካ ሲጋበዙም የደረሰባቸው ውረፋ ነበር። ዜሌንስኪ ይሁንና በአውሮፓ ያገኙት ድጋፍና እንክብካቤ ቢጠግናቸውም አሁን ደግሞ ፕሬዚዳንት ዜሌንስኪ ከአሜሪካ ጋር በሁለትዮሽ የማዕድን ስምምነት ላይ እንዲሁም የሩሲያ ዩክሬን ጦርነትን ለማስቆም የሚያግዛቸው ምክክር ለማድረግ ሳውዲ አረቢያ ገብተዋል። የሳውዲ መንግስት ቴሌቪዥን ዜሌንስኪ መገኛዋን በቀይ ባህር ላይ ባደረገችው የወደብ ከተማ ጂዳ መድረሳቸውን የዘገበ ሲሆን በዚህ ሳምንት በአሜሪካ ከሚኖራቸው ውይይት አስቀድመው ከፕሬዚዳንት ትራምፕ ጋር በነበራቸው ምልልስ ክብርን አጉድለዋል ሲሉ የተቿቸውን የአሜሪካውን የውጭ ጉዳይ ሚኒስትር ማርክ ሩቢዮን የሚያገኙ ይሆናል። ሩቢዮ ከዜሌንስኪ ብዙም ሳይቆዩ ጂዳ ገብተዋልና የዩክሬን ከፍተኛ ባለስልጣናት የውጭ ጉዳይ ሚኒስትር አንድሪ ሲባህና የመከላከያ ሚኒስትር ሮስተም ኦሚሮቭን ጨምሮ ሌሎች የሀገሪቱ መሪዎች ከሳውዲ ልዑል ሙሐመድ ቢን ሰልማን ጋር ተገናኝተዋል። ዩክሬን ከጦርነቱ የመጀመሪያ ጊዜ ጀምሮ ሰላምን ትፈልጋለች። እናም ጦርነቱ የሚቀጥልበት ብቸኛ ምክንያት ሩሲያ ናት ብለን ሁልጊዜ እንናገራለን ሲሉ ከጉዟቸው አስቀድመው በማህበራዊ ሚዲያ ላይ ዜሌንስኪ ቢጽፉም የአሜሪካው የውጭ ጉዳይ ሚኒስትር ሩሲያ ጋር ሰላምን ለመፍጠር የሚቻልበት ደረጃ ላይ ለመድረስ የዩክሬን ዓላማዎች በግልጽ መታወቅ አለባቸው። ይህም በሳውዲ አረቢያ በሚኖረው ውይይት ይረጋገጣል ብለዋል ሩቢዮ በጂዳ ከተማ ከጋዜጠኞች ጋር በነበራቸው ቆይታ። ሩቢዮ ዩክሬን ልክ እንደ ሩሲያ ሁሉ አስቸጋሪ ነገሮችን ለመስራት ዝግጁ መሆኗንና ጠንካራ ነገርን ከውይይቱ ይዛ መውጣት አለባትም ብለዋል። ዜሌንስኪና ትራምፕ ኦቫል ኦፊስ በተባለው ስፍራ የነበራቸው ስብሰባ ወደ ክርክርነት ከገባና አሜሪካ ለዩክሬን የምትሰጠውን ወታደራዊ እርዳታ እንድታቆም ከተደረገ በኋላ በዩክሬንና በአሜሪካ መካከል ውጥረት ነግሷል። ይሁንና ከዩክሬን ኬቭ ለአልጀዚራ የሚዘግበው ቻርልስ ስትራትፎርድ ዜሌንስኪ በሰማይና በባህር የሚደረጉ ግጭቶችን የሚያጠቃልል ከፊል የተኩስ አቁም ስምምነት ለማቅረብ እንዳቀዱ ተናግሯል። ፕሬዚዳንቱ ይህንን አይነቱን ድርጊታቸውን አሜሪካ በዩክሬን ላይ የፈጸመች ያለውን ጫና በተወሰነ መልኩ ያቃልልልኛል ብለው ተስፋ እንደሚያደርጉም ይኸው የአልጀዚራ ዘጋቢ ተናግሯል። ሌሎች ተንታኞችም በሚያስደንቅ ሁኔታ ዜሌንስኪ በትክክል ከተጫወተ ኳሱን ከሩሲያ ሊነጥቅ ይችላል ብለዋል። ይሁን እንጂ በሩሲያ በኩል ከፊል የተኩስ አቁሙን የሚቃወሙ ድምጾች እየተሰሙ ይገኛሉ። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዩክሬን ሰላምን ትፈልግ እንደሆነ መወሰን ያለባት ጊዜ አሁን ነው ብለዋል። የዩክሬን መሪዎች ወደ ሳውዲ አረቢያ ቢገቡም ሩሲያ ያጠቃለለችው ግዙፉ የኩርሱክ ግዛትን ይገባኛል ማለቷ አሁንም ሀገራቱ በጦርነት እንዲቀጥሉ ያደርጋቸዋል። የሳውዲ አረቢያው ውይይትም ጥላ ያጠላበት ይሆናል ሲል አልጀዚራ አስነብቧል።